ሰራዊቱ አገር የመጠበቅ ጎን ለጎን ያው ህዝባችን በሚያደርገው የልማት ሂደትም ጎን ለጎን ይሳተፋል። በዚህም የቆቦ ከተማ አመራርና ህዝቡ ያው እንደሚታወቀው ከበፊትም ጀምሮ ይሄ 11ኛ እዝና ቆቦ ህዝብ ቁርኝት አለው። ብዙ ጊዜ ተደጋጋሚ በዚህ ግዳጅ የፈጸመ ነው። ግዳጁን ሲፈጽም የህዝብ ከጎኑ ሆኖ አጠገቡ ሆኖ ሲቆስል የሚያነሳው፣ ሲርበው ውሃ የሚያጠጣው፣ ምግብ የሚያበላው ነው። ስለዚህ የኮሪደር ልማት በዚህ ልማት ላይ ለመሳተፍ ሰራዊቱም ወስኖ በተጨባጭ ያለውን ነገር የአንድ ወር ደመወዙን ለህዝባችን ያልሆነ ለዚህ ልማት ያልሆነ ለዚህ ለቆቦ ህዝብ ስንቆስል የሚያነሳን፣ ስንደክም፣ ሲርበን፣ ሲጠማን የሚያጠጣን ህዝብ ነውና ለሱ የበኩላችንን ማድረግ አለብን ብሎ ያው እዙ እያንዳንዱ አባል የወር ደመወዙን ለግሷል። በዚህም መሰረት እስካሁን የደገፍነው ምን ላይ ነው፣ ስራው እንዴት ነው ብለን ባየነው መሰረት ስራውም በጣም ባወጣነው ልክ ጥሩ እየሄደ ያለና ስራው በአግባቡ እየተከናወነ ያለ መሆኑን በጣም አበረታች መሆኑንና ለሌላውም እኛ ላደረግነው ድጋፍም እንኳን ደገፍን የሚያሰኝ እና ስራውም ጥሩ የሄደ መሆኑን ነው የታዘብነው በጉብኝታችን። እስካሁን ወደ 40 ሚሊዮን አውጥተን በተዋቀረው ኮሚቴ አማካኝነት እየመጣን እያየን የተሰየመ ኮሚቴ ከከንቲባ ጋር እየተወያየ ከከተማው አመራር ጋር እየተወያየን ስራውን የደረሰበት ደረጃ እያየን ነው የለቀቅንላቸው በየተርሙ። ቀጣይም ያለውን እንደ ሰዋችን መጠን የሚዋጣውን አሁንም ጥሩ ተነሳሽነት ስላለ ጥሩ የስራ ሂደት ስላለ ቀሪውን ለመክፈልም ያው ኮሚቴው መክፈል አለብን፣ ጥሩ እየተሰራ ነው የሚል ትዝብት አለ። ልማቱ ከጀመረን አይቀር ማለቅ አለበት። በምንም አድርገን መጨረስ አለብንና እዚህ ያለው ማህበረሰቡም ማነሳሳትን ይጠይቃል። ካለችውን እንዲያዋጣ የመንግስት ሰራተኛው ልክ እኛ ደሞዝ እንደለቀቅን መልቀቅ አለበት። በቃ እኛ አሁን ባለን እድሜ በቃ እየጨረስን ነው። የወለድናቸው ልጆች አሉ። ለነሱ የሚያልፍ ነገር ጥሎ ለማለፍ የዛሬ የአንድ ወር ደሞዝ ምንም አይደለም። ስለዚህ በየጊዜው የወር ደሞዝ እየለቀቅን በልማቱ ላይ አሻራችንን እያሳረፍን ከሄድን እኔ ሁኔታው ተስፋ የሚሰጥ ከተማው ደግሞ ለዚህ ምቹ የሆነ ስለሆነ ርብርብ አድርገን እንሰራለን ብዬ አስባለሁ። ሰው ለዛ ሌሎችንም እንቀሰቅሳለን። የሰራዊት እዞች አሁን እዚህ አካባቢ ለሁኔታ የሚመጣም ካለ የነበረም ካለ ለቆቦ ህዝብ ደግፉ ብለን እናነሳሳለን። እውነቱን ለመናገር እኛ በመጀመራችን እነሱ ቀጥለዋል። እነሱ ብዙ ዘመን እዚህ ስለቆዩ እነሱ እያሉ እኛ ስናዋጣ ለነሱም ራሱ እንደ ዲፕሎማሲ ስራ ነው የሰራንላቸው። ሌላም ኃይል ከመጣ ለቆቦ ህዝብ ልማት በሰራዊቱ በኩል ያለውን እኛ የማስተባበሩን ስራ እንሰራለን። እናንተ ደግሞ የውስጣችሁን አቅም መጠቀም ላይ ውጭ ያለውን የተወላጁን የማስተባበር ላይ እናንተ ተረባረቡ። ከጀመረን አይቀር ያው እንጨርሰዋለን የሚል ሀሳብ ነው ያለን። የከተማው አጠቃላይ ኮሪደር ልማት ስራ 4 ኪሎ ሜትሮችን ከቨር የሚያደርግ ነው። የኮሪደር ልማት ስታንዳርድ በጠበቀ መልኩ በአገር አቀፍ ደረጃ በወረደው የኮሪደር ልማት ስታንዳርድ እሱን በጠበቀ መልኩ ነው የምንሰራው። በዚህ ፕሮጀክት ላይ ከሌሎች ኮሪደር ልማት ስራዎች ለየት የሚያደርገው ምንድነው? የኛ መንገድ ፕላስ የኮሪደር ስራ ነው የምንሰራው። ኮሪደር ልማት ብቻ አይደለም ማለት ነው። እና የመንገድ ማስፋፊያ ካሁን በፊት የነበረው ወደ 13 ሜትር ገደማ ነው አስፋልታችን ስፋቱ። እሱን 3 ሜትር ከ50 በቀኝ 3 ሜትር ከ50 በግራ ጨምረን ወደ 20 ሜትር ከፍ እናደርገዋለንና እስከ 6 መኪኖች ሊያስተላልፍ የሚችልና አንድ ደግሞ በ1 ሜትር ሊከፈል የሚችል ሶሊድ ላይን መሃል ላይ ያለው ነው። ከዛ ውጭ 2 ሜትር ገደማ የሚጠጋ የሳር የግሪነሪ ቦታ አለው። ከዛ 2 ሜትር የብስክሌት መንገድ፣ ወደ 3 ሜትር ገደማ ደግሞ የእግረኛ መንገድ ያለው በሁለቱም በኩል በዛ መልክ ነው እየተሰራ ያለው። ከዛ ውጭ ደግሞ ኮሪደር ልማት በባህሪው ደግሞ የህብረተሰቦችን ተሳትፎ የሚፈልግ ስለሆነ ህብረተሰቡን ከከተማ አስተዳደሩ ስታንዳርድ ባወረድንለት መሰረት ከቀለም ቅብ ጀምሮ ከቤት አሰራር ጀምሮ ባወረድንለት ስታንዳርድ መሰረት ህዝቡ ከመንግስት ጋር ካለው ዲዛይን ጋር እየተዋሃደ
ስራ እየተሰራ ነው ያለው። እዚህ ኮሪደር ልማት ላይ በመሰረቱ የመንገድ ስታንዳርድን ብቻ አይደለም እያጠቃለልን የዜጎች የስራ እድል ከመፍጠር ጋር ይያያዛል። ከዛ ውጭ መናፈሻዎች አሉ፣ ፓርኪንጎች አሉ፣ የኮፊ ሴንተሮች አሉንና በመናፈሻዎችን ጨምሮ ስታንዳርድን በጠበቀ መልኩ ሊያምር በሚችል ተመጋጋቢ በሆነ መልኩ የምንሰራው ነው የሚሆነውና በሌፍት ሳይዱ የካናል ስራ ይኖረናል። ወደ 2 ኪሎ ሜትር የሚጠጋ የካናል ስራ በሰርኩላር ፓይፕ ራሱን ችሎ ደረጃውን በጠበቀ የሰርኩላር ፓይፕ እሱን ቀብረን ስራ እንሰራለን ማለት ነው። ሰራዊቱ ህይወቱን ከመስጠት ባለፈ የወር ደመወዙን ወስኖ ለከተማ አስተዳደራችን የኮሪደር ልማት ስራ አስተዋጽኦ ድጋፍ እያደረገ ነው ያለው። እስካሁን ድረስ ወደ 40 ሚሊዮን ድጋፍ አድርጎልናል። በቀጣይም የሚቀጥል ነው የሚሆነው። ይህን እንግዲህ ድጋፉንና የተሰራውን ስራ ለማየት የእዙ ዋና አዛዥ ክቡር ጄኔራል አድማሱ አለሙ ተገኝተው የጎበኙ ነው የሚገኙት። ችግሩን ከ30% በላይ አቃሎልናል። ህብረተሰቡ ለሰራዊቱ ያለው ድጋፍ እንደ ከዚህ በፊቱ እንደበለጠ ያቀራረበ ነው። ከዚህ በፊት የአካባቢያችን እንደሚታወቀው ሰራዊቱን ሲቆስል አክሞ ተዝካር አውጥቶ አብሮ የሚኖር አብሮ በልማት በተለያዩ ተግባራቶች አብሮ የሚሰራ ከመሆኑ ጋር በተገናኘ የበለጠ ግንኙነቱን የሰራዊቱንና የህዝባችንን ግንኙነት የበለጠ ያጠናከረ ተግባር ሰርተውልናል። የተጀመረው ልማት ጥሩ ነው ብሎ መውሰድ ይቻላል። ይሄ እንዲያልቅ ደግሞ ይፈልጋል ማለት ነው። ስለዚህ የመከላከያ ድጋፍ ብቻ አይደለም ይሄን ልማት የሚጨርሰው፣ የማህበረሰብ ድጋፍ ያስፈልገዋል፣ የመንግስት ድጋፍ ያስፈልገዋል፣ የአካባቢ ተወላጆች ድጋፍ ያስፈልገዋል። ስለዚህ ሁሉንም ማህበረሰብ በማስተባበር የተጀመረው ልማት በአጭር ጊዜ ውስጥ መጨረስ መቻል አለብን።